እንግዲህ በ10 ከፍያቸዋለሁ እነዚህ ተማሪዎች የሚያጠኑባቸው መንገዶች ማለት ነው። በጣም ለውጥ የሚያመጡ መንገዶች ናቸው። እነዚህ መንገዶች ተጠቅማችሁ ኮምፕሊትሊ ምንም ከሰባ በላይ እንደምታመጡ እርግጠኛ ነኝ። ይሄን አሁን እኔ የምለውን እያንዳንዱ ነገር ወስዳችሁ አፕላይ ካደረጋችሁት እርግጠኛ ነኝ ከሰባ በላይ ታመጣላችሁ። ምንም ስለሆነ ማለት አሁን ላይ በምታጠኑበት ወቅት ታነባላችሁ፣ ያነበባችሁትን ማስታወስ ትቸገራላችሁ። ለዚህ ደግሞ በቃ መፍትሄ ይሆናል ያልኩትን ብዙ ተማሪዎች የተለወጡበትን እንግዲህ ቴክኒክ ነው የምነግራችሁ ዛሬ። እንግዲህ በደረጃ ስንከፍላችሁ በ10 መንገድ ከፍላችኋለሁ። እነዚህም በደረጃ እናያቸው። አንደኛ ብሉ ሪቲንግ ይባላል። ያነበቡትን ነገር ባዶ ወረቀት ላይ ወይም ፒውር ፔፐር ላይ በፍጥነት በመጻፍ ምን ያህል እንደሚረዱ ማረጋገጥ ማለት ነው። ወዲያውኑ አንብባችሁ ከ30 ደቂቃ በኋላ ማለትም 20 ምናምን ደቂቃ አንብባችሁ 20 ደቂቃ ያነበባችሁትን ወረቀት ላይ የምታነቡበትን መጽሐፍ ወይም ደብተር ሸፍናችሁ ያነበባችሁትን ወረቀት ላይ መጽሐፍ ማለት ነው። የመጀመሪያው ይሄ ነው፣ ብሉ ሪቲንግ የሚባለው ማለት ነው። ደረጃ 2 ደግሞ የፌንማን ዘዴ ይባላል። ፌንማን ቴክኒክስ ይባላል። የተማሩትን ነገር ለሌላ ሰው ለማስተማር በመሞከር መረዳት ማለት ነው። ምንም ሰው ላይኖር ይችላል አጠገባችሁ፣ ግን ዝም ብላችሁ ሰው እንዳለ ስላችሁ የያዙትን የተማሩትን ነገር ወይም ያነበቡትን ወይም ከክላስ ተምራችሁ ስትወጡ መምህሩ ያለውን እያላችሁ መሄድ ማለት ነው፣ እያስታወሳችሁ መሄድ። ይሄ በጣም አሪፍ ሜትር ነው ማለት የመያዝ አቅሙን አእምሯችሁን እያዳበራችሁት ነው። ምን ይላል እንደውም አንድ የጀርመን ፈላስፋ ያልገባህን ማለት ነገሩ በጣም ከገባህ የገባህን ነገር ለሰዎች ማውራት አትቸገርም ይላል። ሶ ከገባችሁ የገባችሁትን ነገር ለሌላ ሪፍሌክት ማድረግ በጣም ጠቃሚ ስለሆነ ማለት ነው። ይሄ ሁለተኛው በጣም ጠቃሚ ነው። ሶስተኛው ላይ ደግሞ ኢንተርሊቭድ ይባላል። ኢንተርሊቭድ ፕራክቲስ ይባላል፣ ልምምድ ነው። ይሄ ደግሞ የተለያዩ ርዕሶች ጉዳዮች ላይ ቀላቅሎ መለማመድ ማለትም የተለያየ ቶፒክ ታነባላችሁ። ታይትሉን ታነቡና ያን ታይትል ያነበባችሁት ሁሉም አሁን ምሳሌ ኬሚስትሪ አሁን አንብባችሁ እንደሆነ ባዮሎጂም አንብባችሁ እንደሆነ እያንዳንዱ ቶፒክ ሚክስ በማድረግ ማሰላሰል ማለት ነው። በጣም ይሄ ራሱ አንድ ቀላል መፍትሄ ነው። ወደ አራተኛው ስንመጣ ደግሞ ስኪው ስሪ አር ይባላል። ይሄ ደግሞ መጽሐፍን ለማንበብ የሚረዱ ስልታዊ መንገዶች አሉ። ስኪው ስሪ አር የሚባለው ማለት ነው። እነዚህን ደግሞ በሌላ ቪዲዮ ምሰራላችሁ ይሆናል አስፈላጊ ከሆነ። እነዚህን ደግሞ ስልታዊ መንገዶች ናቸው። የራሳቸው ስልቶች አላቸው። ወደ እነሱ አንሄድም ቢኮዝ ራሳቸውን ችለው ሰፊ ስለሆኑ ማለት ነው። ደረጃ 5 ደግሞ ፓማዶር ይባላል። ፓማዶር ቴክኒክ ማለት ደግሞ የ25 ደቂቃ ሙሉ ትኩረት አድርጎ ካጠኑ በኋላ ለአጭር ጊዜ እረፍት መውሰድ ማለት ነው። እና እረፍት በምትወስዱበት ወቅት ግን ዝም ብሎ መተኛት አይደለም። ለ25 ደቂቃ ያህል ያነበባችሁትን ማሰላሰል ማለት ነው። በምናብ ማሰላሰል፣ በምናብ መሳል ማለት ነው። ግልጽ ነኝ። እንደዛ ማድረግ ይሄም ደረጃ 5 ላይ አስቀምጫለሁ። በጣም አሪፍ ነው። ሶስተኛ ማይንድ ማፒንግ ይባላል። ይሄ ማይንድ ማፒንግ ደግሞ ውስብስብ መረጃዎችን በአእምሮ ካርታ መልክ ማስቀመጥ፣ ቅድሙ ተመሳሳይ የመመሳሰል አቅም አለው። ካርታው መሳል ማለት ነው፣ አእምሮ ላይ መሳል። ከዛ ካሳሉ በኋላ ውስጥ ላይ ማሰራት ማለት ነው። በቃ ይሄ አእምሮ ማሰራት ነው። ደረጃ 7 ላይ ስንሄድ ደግሞ የኮርኔል ኖት አያያዝ፣ ኮርኔል ኖት ቴክኒክ ይላል። ኖትን በሶስት ክፍሎች በመክፈል በትክክል ማደራጀት ማለት ነው። ኖቶችን እንዴት ነው የሚከፈለው? ዋና ዋና ታይትሉ ይጻፋል። ታይትል ውስጥ ማለት ታይትል ወይም ቶፒኩን አሁን ምሳሌ ሶሻል ላይ ምናምን ከሆነ ዲፊኔሽኑ አለ፣ ወደው ቶፒኩን ዲፋይን የሚያደርገው አለ። እሷን ኖት መያዝ ማለት ነው። ከዛ በኋላ አንድ ኤግዛምፕል ይዛችሁ በዛ ልክ ማጥናት ማለት ነው። ሌላኛው ደግሞ ሌሎችን ማስተማር ነው። ቲቺንግ አዘርስ አሁን እንደ ቅድም ያልኩት የመመሳሰል አቅም አለው፣ እንደ ፌንማን ዘዴ ማለት ነው። ይሄ ደግሞ ሌሎችን በማስተማር መርዳት ማለት አሁን ምሳሌ አንድ መምህር ተማሪዎችን በማስተምርበት ወቅት የተማሪዎችን ብቻ እውቀት አይደለም ያዳብረዋል፣ የራሱን እውቀትም እያዳበረ ይሄዳል። በጣም ይሄ ባይዘው በጣም ጠቃሚ ነገር ነው ማለት ያ ማለት የጋን መብራት አለመሆን ማለት ነው። የጋን መብራት እቃ ውስጥ ከተቀመጠ በኋላ ለማንም ስለማያበራ ያ ከሆነው አይሻሻልም ማለት ነው።
ግን ያለውን እውቀት ማካፈል ለሌሎች ለጓደኛ ምናምን ሼር ማድረግ በጣም 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 ጠቃሚና ወሳኝ ነገር ነው። ይህንም መጠቀም አንድ አሪፍ ነው ብዬ አምናለሁኝ። ብዙ ተማሪዎችም ተጠቅመውበት እንትን ብለውበታል ማለት ነው። ሀይ የሆነ ውጤት አምጥተውበታል። ሌላኛው ደግሞ ራስን መገምገም ወይም ሰልፍ አሰስመንት ይባላል። ይሄ ራሱ አንድ ዘ ቤስት ሜቲዩድ ነው። በተደጋጋሚ ጊዜያት ራስዎን በመፈተን የእውቀትዎን ደረጃ መለካት ማለት ይህ ማለት ጥያቄዎችን መስራት ምናምን ያጠቃልላል። የተለያዩ መልመጃዎችን መስራት፣ ኤክሰርሳይዝ መስራት ምናምን አንብበን ወይም ይሄ ሲጀመር ጥያቄዎችን ሰርቶም ማንበብም ይቻላል። መጀመሪያ ግን አንብቦ ከዛ በኋላ የተለያዩ ጥያቄዎችን መስራት። ምሳሌ 2017 ላይ የተወሰዱ ያው ኮምፒውተር ላይ ሆኗል እንጂ ፈተናው የተወሰዱ ሹቶችን በመውሰድ መስራት ምናምን እንደዛ እውቀትን ማዳበር ይቻላል። ያ ደግሞ አይረስነት አለው። በጣም አይረሳም ማለት ጥያቄ ተሰርቶ ጥያቄ መስራት በጣም አንደኛው ለእኔ በጣም ስማርት ወይ ነው። ቢኮዝ ጥያቄ ሰርተ ያን የመለስከውን ጥያቄ ወይም የሳትከውን ጥያቄ ተደጋሚ ቢመጣ ምንም ስለማይታለፍ ማለት ነው። ስለዚህ ይሄ ለእኔ ስማርት ወይ ይህንም ተጠቀሙት እላለሁኝ። እነዚህ መንገዶች ከተጠቀማችሁ እንግዲህ ከሰባ በላይ እንደምታመጡ እንትን እላለሁ። ደግሞ ዋናው ምንድነው? በምታጠኑበት ወቅት ፍሪ መሆን ነው። ጫጫታ ምናምን ባይኖርበት ይመከራል። በጣም አሪፍ ነው። እነዚህ ሜትድ ተጠቅማችሁ ብታጠኑ መልካም ነው ይመስለኛል። እንግዲህ ለማጠቃለል ያህል መልካም ፈተና ማለት እወዳለሁ። እንግዲህ ያው እየደረሰባችሁ ስለሆነ እነዚህን 10 ያጠናን ዘዴ በተግባር በማዋል ለፈተና የሚኖረውትን ዝግጁ ማሻሻል ይቻላል። የተሻለ ውጤት እንዲያገኙ እመኛለሁ። ሰብስክራይብ እና ላይክ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ። ሌላ የተለያዩ ቪዲዮዎችን እንዲሰራላችሁ ከፈለጋችሁ ኮሜንት ላይ ሀሳባችሁን አስቀምጡ።